ዚክር ለመጀመር ወይም ለጀማሪዎች እንዲገራ እንዴት ነው የሚጀምረው? ተርቲብና ብዛት ካለው አዝካሮቹንም ኒያውንም ብትነግሩን ይላል። ዘካን ለቤተሰብ ማለትም ለወንድም፣ ለአጎት፣ ለአክስት ወዘተ መስጠት ይቻላል ወይ ይላል። ብስሚላህ አርሕማን አርሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። መርሐባ ዶክተር፣ ወደ ዋናው ጥያቄ ከማለፋችን በፊት አሁን ሸዋል ላይ ነው የምንገኘውና ያው ከሸዋል ጋር ተያይዞ የተለያዩ ጥያቄዎች ይነሳሉ በየአመቱ ማለት ነው። እና እስኪ ከዚህ ጋር በተያያዘ ያው ሸዋል ዒድ የሚባል ነገር አለ። ይህን በተመለከተ አንዳንድ ነገሮችን ብትሉ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው በመጀመሪያ የሸዋል ስድስቷን ቀን አከታትሎ መጾሙ ተፈላጊ ስለሆነ የበለጠ ደግሞ ለሞራል መነሳሳት ስለሚያግዝ ከጀማዓው ጋር አንድ ላይ መጾሙ ደግሞ እንደዚሁ የሚሰጠው ማዕናዊያም ስላለ ማከታተሉን ፉቃሃዎች የተሻለ ያደርጉታል። ያኒ ወለው ፈረቀሃ የጁዝ ይላሉ። ተሐሱሉ ሱናው ይገኛል ቢበታትነውም፣ ነገር ግን ስድስቱን አከታትሎ ማድረጉ የተሻለ ነው ይላሉ። ያው ረሱል ዓለይሂ ሰላቱ ወሰላም ሐዲሳቸው ላይ መን ሷመ ረመዳን ثم أتبعه ستا من شوال فكأنما صام الدهر كله أو كان كصيام الدهر ረመዳንን ጾሙ ከዚያ ደግሞ 6 ሸዋልን ያስከተለ ሰው ደህርን አመትን ጾም ነው። ያኒ الحسنة بعشر أمثالها በሚለው ስንሄድ አንድ መልካም ስራ በ10 ነው የሚባዛው ከተባለ ረመዳንን አንድ ወር የጾመ ሰው ከአንሁ 10 ወር በ10 ከተባዛ ማለት ነው። ልክ 10 ወር እንደመጾም 6ቷን ሸዋል ደግሞ ሲጾም በ10 ከተባዛ 60 ቀን እንደማለት ነው። 60 ቀን ደግሞ 2 ወር። ስለዚህ فكان كصيام الدهر የተባለው ያንን ነው የሚያስገኘው። እና ያው ያንን ስንጾም ወዲያውኑ ዒዱን ውለን በነጋታው ጾም ስንጀምር ምን ይሆናል? ትንሽ ለዚያራም ጊዜ ሊጠብ ይችላል። ሰዎች ጾመኛ ይሆናሉ። የጾመኛ ድካም ይኖራል። አብዛኛው ጊዜ ሰዎች በደስታ ጊዜ በሰርግ ጊዜ ምናምን ነው የሚገናኙት። የሆነ እንግድነት ሲኬድ ዚያራ ሲኬድ የሚቀደም ነገር የሚቀርብ ነገርም ስለሚኖር መቼም ብሉልኝ ጠጡልኝ ስለሚኖርና ያቻችን እንትን ለማድረግ ጧዓን ጨርሶ አላህ ጾሙን እንዲቀበለው ዱዓ ለማድረግ በተለይ እናት ያባት ዱዓ ትልቅ ነውና ለልጅ እነሱን ፍለጋ ዚያራ ሄዶ ዘይሯቸው ዱዓ አድርገው አስደርጎ ዘይሩ መመለሱ መልካም ነገር ነው። ያው ከዚህ በፊት የተናገረው ነገር አለ። ዒድ ሚለው ሸርዓን የመጡ ዒዶች ከሆኑ ይታወቃሉ። ይሄና ይሄ ዒዶች አሉ። ዒዱል ፊጥር ወዒዱል አድሓ። ከዚያ በሙናሰባ ደግሞ ያንን ነገር ዓዚም ቀን ነው የሚለው ሸርዓ ላይ እስከመጣ ድረስ የውም ዊላደት ነቢይ ሰለላሁ ዐለይሂ ወሰለም የውም ዓዚም ነው። ያም ይከበራል። ሸርዓ አክብሮታልና ማለት ነው። እኛም እናከብረዋለን። ከዚያ ባሻገር ሸዋልን ጾመን ረመዳንን አከታትለን ጾመን ከዚያ አንድ ቀን ዒዷን አርፈን መጾም አይቻልምና ቀጣዩ 6 ጾመን ደግሞ እንደገና አልሐምዱሊላህ አላህ ይቀበለን ዘንድ ደግሞ ቤተሰብ ጋር እናት ጋር አባት ጋር
ለዒድ ቀን ያልተመቸንን ዚያራ አሁን መተን ዘይረን ከነሱ ጋር ደስተኛ ሆነን ብንውል ይሄ ሸርዕ ማይከለክለው ነገር ነው። ያው በስም ደረጃ ልምድ ሆኖ ሸዋል ዒድ ይባላል። ያው ሁሌ የሚመጣና የሚደጋገም በሚል ስያሜ ሸዋል መጣ ቁጥር ስድስቷን ጾመን ይሄን ነገር እናደርገዋለን በሚል ሐሳብ ከሆነ ምን ችግር የለውም። ያው ሸርዕ ላይ ይሄ ቀን የውም ዒድ ነው የውም ዐዚም ነው የሚል ነገር ባይመጣም ማለት ነው። ዒድ ሲባል ትልቅ ማለት ትኩረት የሚሰጠው የተከበረ ቀን ነው በሚል ማዕና ከሆነ ዒድ አልፍጥርና ዒድ አልአድሓ ናቸው ነው። ይህንን የተከበረ ትልቅ ቀን ነው ባንለው የስድስቱ መቋጫ እና መደምደሚያ ስለሆነ ከዛም በኋላ ስለሚገናኙ ቤተሰብ ምናምን ስለሚገናኝ ልክ እንደ ደስታ ቀን መቁጠሩ ችግር የለውም። ያው ብዙ ጊዜ ይህንን የሚከለክሉት ወር ሙሉ ረመዳን ያው ተራዊህ በአንድ ጀማዓ የሚለውን የቢድዓ የሚለውን እየሰሩ የነበሩት አካላቶች ናቸው አይደለም። ተሐጁድ የሚባል ጀማዓ እንደገና የተጀመራል። ወለቲ ተናሙና ዐንሃ አፍضል ብለው ያሉትን ሰይዱና ዑመር ለየብቻ የሚሰገድ የነበረውን ደግሞ እና ተሰበሰበ ስገድ ብለው ጀማዓን የሚሰበስቡ አሉ እኮ ያየነው ነውና ያንንም ያደረጉ እዚህ ጋር ስትመጣ ይሄን እንደ ሐራም አድርጎ መቁጠር ያኒ ዚያረቱል አህል ነው ወይ? አኪድ ሰዎች በስም ደረጃ ሸዋል ዒድ ቢሉም ትንሿ ዒድ ቢሏትም ነገር ግን ይሄ እንደ ዒዱል ፊጥር እንደ ዒዱል አድሓ አድርገው ግን አያስቡትም። በቃ ጾም ዒባዳ ጨርሰናልና አከታትለን ዚያራ እናድርግ ቤተሰብን ሁሌ እየጠበቅን ብናደርግ ምን ችግር የለውም እኮ ሰው ጊዜ ወስነው ካሁን በኋላ እንደውም ልክ ወር በገባ በመጀመሪያው ቀን እናቴን ዘይራለሁ ብሎ ፕሮግራም ቢያወጣ ያን እየጠበቀ ይሄን ኸይር ስራ ቢሰራ አንተ ቢድዓ ነው የምትሰራው አይባልም እኮ። ይሁንን መልካምን ስራ ጊዜ ቋሚ ጊዜ አድርጎለት ቢዘይር ማለት ነው። ልክ ሸዋል እንደጨረስኩኝ እናት አባቴ ጋር ዚያራ ሄዳለሁ ብሎ ሰው ውስጡ ላይ ያስቀመጠ ያን ነገር አደረገው ምን ችግር አለው? እናት አባቱን ያስደስታል። ታላቅ ወንድም ታላቅ እህት ካለ ያው እናት አባት የሌላቸው የሞቱባቸው ሰዎች ከቤት ውስጥ አንጋፋ የሆነው ሰው ጋር ሊሄዱ ይችላሉ። አያት ጋር ሊሄድ ይችላል። ይሄ ቀን ፕሮግራም አውጥቼ በቃ ሁሌ ሸዋልን ስጨርስ ነው መዘየረው ብዬ ካልኩኝ ምን ችግር አለው? ሸርዓ አይከለክለው። ግን እነሱ ብዙ ጊዜ ሙሉ ረመዳን ቢድዓ እየሰሩ እንደነበረ አያስቡትም ነው ዶክተር። ቢድዓ አይባልም እንዳይሉ ከሰይድና ዑመር በላይ አዋቂዎች አይደሉም። እሳቸው ይሄ ኒዕመቱል ቢድዓ ብለዋል። ጥሩ ያማረ ቢድዓ ብለው ጠርተውታል። ተራዊሑን ማለት ነው። ይህንን ቢድዓ ብለን አንቀበልም ለማለት ነው። ሰይድና ዑመር ትክክል አይደሉም ለማለት ነው እንደዚህ የሚያደርጉት ወይስ እዚህ ቢድዓ እየሰሩ እዚህ ጋር ደግሞ ቢድዓ አትስሩ የሚሉበት ምክንያት ምንድነው? ምን ይላሉ ዑለማዎች? አልሙብተዲዑ ላቡድ አን የተናቀዱ ይላሉ። በዲናዊ ጉዳዮች ላይ አፈንግጦ የወጡ ሰዎች አስተሳሰባቸው ያፈነገጠ አስተሳሰብ የሆኑ ሰዎች ጅምሁሩ ዑለማኡ መሻይኹ አህሉላህ አህሉል ፈህም አህሉ ዲራያ ወልዒናያ እንዲህ አይነት ሰዎች ያሉትን አንቀበልም ብለው ንቀው የሚወጡና ከዋናው መስመር የሚንሸራተቱ ሰዎች ላቡድ መገጫጨታቸው አይቀርም ይባላል። እዚህ ጋር ይሁን ነገር ብለው ሌላ ላይ ስራው ያፈርሰዋል። ይሄኛው እዚህ ጋር ያፈረሰውን እዛ ጋር ቀና ያደርገዋል። እዛ ይጣለውን እዛ ጋር ያነሳዋል። እንዲህ አይነት ነገር ላቡድ ዑለማው ጋር ይሄን ነገር አይገኝም። የሐቅ ጎዳና ላይ ሰው ሸخصيا ሊስት ይችላል። የሆነን ዒልም ሊሰወርበትም እኮ ይችላል እኮ አኽጣዎች አይጠፉም። ግን በሙመንሃጅ በሆነ መልኩ ይሄ የአህሉ ሱናው መንገድ ላይ ሆኖ አንዴ ጣለውን አንዴ ያነሳ አንዴ የሚሰብረው አንዴ የሚጠግነው አይደለም። በቃ መንሃጁ ግልጽ ነው። مثل هذه مقبولة وهذا غير مقبول ብለው ደምድመዋል። ተቀባይነት ያላቸው ቢድዓዎች ተቀባይነት የሌላቸው ሐራም ክልክል መክሩህ የሆኑ ቢድዓዎች እነዚህ እንቀበላቸዋለን። ሰዋኡን ከነ ተራዊህ አው غيره ሌላም እነሱ ቢሰሯቸው ነገሮች እኮ አሉ። ጁሙዓ ቀን ሁለት አዛን ያደረጉ ነው። በነብዩ ዘመን አልተደረገም። በዑስማን ጊዜ ነው የተጨመረው።
ዝም ብለው የሆነ ነገር ይፈልጉለታል። እንዴት አድርገን እንውጣ ከዚህ አሁን እንዴት አድርገን መልስ በሚል ብቻ ጭንቀት ከዚህ ለመውጣት ይሞክራሉ እንጂ ሐቂቃ ላይ ያኒ ሷዋቡን ግን ሳያገኙት ይገጫጫል። መገጫጨታቸው አይቀሬ ነው የተባለው ለዛ ነውና ያው ብዙ ነገሮች ማንሳት ይቻላል። እቺንስ ምንላቸው መልስ አያገኙም። ያው ዒናድ ካልሆነ በስተቀር እንደው ትዕቢትና በዚያ ላይ ችክ ብሎ አልቅም ብሎ የሙጥኝ መለጠፍ ካልሆነ በስተቀር መልስ አያገኙም። አው ከዛም በተጨማሪ ዶክተር ምናልባት በርካታ ሰዎች ይህንን ጉዳይ ትኩረት እንዲሰጡት ብዬ ነው። የጎዳና ላይ ኢፍጣር አንዱ ከነሱ መካከል ፈትዋ የሚሰጥ ወይም እሰጣለሁ ብሎ የሚያስብ የጎዳና ላይ ኢፍጣር ተገኝቼ አላውቅም፣ ቢድዓ ነው፣ እዛ መሄድ አይቻልም ከተባለ በኋላ እዛ እንደገና ሄዶ ተገኘ ማለት ነው። እዛ ቦታ ላይ ተገኘ። ለምን ሲባል ለቁርአን ነው፣ ቁርአን ውድድር ስላለ ነው የተገኘሁት አለ። ቁርአኑ የጎዳና ላይ ኢፍጣር ማሳመሪያ ነው። የጎዳና ኢፍጣሩን ማሳመሪያ ነው እንጂ ዋና ፕሮግራሙ አይደለም። የሚታወቀው የጎዳና ላይ ኢፍጣር ነው ዋናው ፕሮግራም። ቁርአን ብለው የማሳመሪያና ማጀቢያ ነው ያደረጉት። ቢድዓ ብለው ለፈረጁት ነገር ቁርአን ማጀቢያ ሆኖ የቁርአኑ ማጀቢያ ሆኖ ሲመጣ እዛ ቦታ ላይ መገኘት ዶክተር እንዴት ነው ይሄ ነው ተናቁድ የሚባለው? ተናቁድ ነው። ይሄ አንድ ትልቅ ማሳያ ነው። ልብ ላላቸው ሰዎች እንደው የሆነ ቆም ብለው እንዴት ነው ነገሩ ብለው ማሰብ የሚችሉ ሰዎች ብዙ ነገር ያገኙበታል ከዚች ክስተት። አንድ እኛ አሁን የምናወራው የቡድን ስሜት ይዘህ ምናምን ሳይሆን ኢንቲሳራን ሊዲን ለሐቁ ሐቅን ደጋፊ ሆነን የዲን ጉዳይ ሲበላሽ ዝም ማለት ስለማይቻል ዋጅባችን ስለሆነ እናወራለን። አንዳንዶች የቡድን ያደርጉታል። እናንተም እነሱ እያለም ያወራል። የት ነህ አንተ ስትለው ቀሱ እኔ ከእናንተም ደስ የሚለኝ ወስዳለሁ ከዚህኛው ይላል። ምን ላይ እንዳለ ራሱ ማያቅሰው ራሱን ዳኛ አድርጎ እንደገና በቃ አዲስ ቡድን ነው። አንድ ለሶስት ሰዎች እዛው ከጎረቤቱም ከምን ደጋፊ ሲያገኝ እሱ ደግሞ ሌላ ሆኖ ይገኛል። ኒውትራል ነኝ እንደሚሉ ማለት ነው አንዳንዶች ኒውትራልና አላህ المهم ወደ እንትኑ ስንመጣ ኢንሳፈን ካወራ የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጎበት ነው ስትለው ሰዋብ ነው የሚልህ እኮ። እኮ እኔ ኬክ መብላት አማረኝና ኬክ ቤት ሂጄ ለመብላት ምን ችግር አለው እንደሚለው ሰውዬ እኮ አይደለም እኮ። አይስክሪም አማረኝ ነብዩ አይስክሪም አልበልኝ በቃ አማረኝ ሸሪዓው ካልከለከለው ምን ችግር ለምን ይትላል ብሎ ሊከራከሩ ላይ ይችላል። ግዲ ለምን ተው። ይሄ ግን ከዚያ ውጪ ነው። ምንድነው የምትፈልጉት ሲባል ይሄ ትልቅ ስራ ወሪያ ስለሚነገር ማለት ነው። እንዲህ ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም። ጎዳና ላይ ተብሎ ያኒ የሚበሉትን እና ብለው አንድ እንግዳ ቤታቸው ሄደው ማስፈጠር ማብላት ሰርተውታል። ከሚበሉት መላክ ሰርተውታል። መስጂዳቸው ውስጥ ለነበሩ አህሉ ሱፋ እዛ የሚጠብቁ የነበሩት ምንም ነገር የሌላቸው መሳኪን ነበሩ። በጣም ይርባቸው የነበሩ ከሚላክላቸው ያችን ወሰዱላቸው ብለው ሰርተውታል። ግን እስኪ ነው ተነሱ ቤትም እያለን መስጂድም እያለን የቤታችን ግቢም እያለን እዛ ጎዳና ላይ እንውጣና አንድ ላይ እዛ እናፍጥር ብለው ነብዩ አድርገው ያውቃሉ? في شوارع المدينة አንጥፉ እዚህ ጋር እያሉ እዛ ቦታ አድርገው ያውቃሉ? አላረጉም። ይሄ እኮ መብላትና መጠጣት ነው። ውሸት። እንደዚህ መብላትና መጠጣት ብቻ አይደለም የሚታሰብበት። ጧዓ ነው ብለው ኸይር ነገር ነው ሰዋብ ያስገኛል እያሉ ነው የሚያስነይቱት። አንዱ ውሃ ሲነይት፣ አንዱ ለስላሳ ሲነይት፣ አንዱ ገንዘብ ሲሰጥ የምትፈልጉትን ነገር አድርጉበት ነው። በባዶ አይደለም እዚህ طيب ከዛ ውጪ ደግሞ የቁርአን ውድድርስ ቢሆን ሱስ ቢሆን ራሱ
አንዱን ጥሎ አንዱን አንጠልጥሎ እንዳይሆን እሱስ ቢሆን هل فعله النبي صلى الله عليه وسلم በኢንሳፍ እስኪ እሳቸው عليه الصلاة والسلام ጎዳና ላይ ይህን ለሐፈظ ይህን ሸልማለሁ ብለው መኪና ባይኖር ግመል አለ እኮ ያኔ ግመል ሸልማለሁ ብለው እንደ ሁለተኛ ለሚወጣው ደግሞ ትንሽ አነስ ያለች ጊደር ሸልማለሁ ብለው ሶስተኛ ለሚወጣው ደግሞ አንድ ሙክት ሸልማለሁ ብለው አላረጉትም ነብዩ አለይሂ ሰላቱ ወሰለም ወላ ደራሂምና ደናኒር አቅርበው ወርቅ ሸልማለሁ ብር ሸልማለሁ ብለው አላዘጋጁም። ስለዚህ ሰዎች በጣም ትልቅ ለዲኑ የሚጠቅም ስራ እንዲህ ኸይር የሆነ ስራ እየተባለ መድህ የሚደረግ ነገር ነው። ይሄ ነገር ተሽጂዕ የሚያደርግ ነው። እንዲህ ነው የሚባል ነገር ነው። ስለዚህ አሁን እየሰራችሁ ያላችሁት ዲናዊ ብላችሁ ነው። አንዳንዴ እኮ ዱንያዊ ያሉ የሚሸሸጉበት ነገር ስላላቸው ነው። ዱንያዊ ቢድዓ ከሆነ ችግር የለውም ብለው እንዲህ ያሉ የሚደበቁበት ነገር ስላለ ይሄ ዱንያዊ ነው ስትላቸው ላላላ አረድና ቢሂ ወጅህ አላህ ነው የሚለው። በቃ ጥቅም ፈልጋችሁበት ነው ስትለው አይደለም ይሄ ቃል አላህ ተብሎ የተሰራ ለዲኑ ሲባል ዲኑን ከፍ ለማድረግ ሊዕላኢ ከሊመቲላህ ኢዝሃር ሊቁወት ልሙስሊሚን ይላል እና መስራቱ ይሰራ። ቁርአን ውድድሩ አይደረግ አይደለም እኮ ስቴዲየም ውስጥ ይደረጋል። ሌሎች ሀገሮች እንደ ማሌዚያ እንደ እዚሁ አፍሪካ ሀገር እንኳን ታንዛኒያ ውስጥ እንኳን ስቴዲየም ሰው ጥቅ ብሎ ሞልቶ የቁርአን ውድድር ይደረጋል። በጣም ብዙዎች የሚታደሙበት ምንም ችግር የለውም። ቢድዓነቱን እመኑና ቢድዓ ሐሰና ነው በሉና ጥሩ ነገር ነው። لأن فيه تشجيعا على تحفيظ القرآن ይሄ እንደዚህ ብላችሁ የሆነ ከሸርዑ ጋር የሚስማማ አህካሞችን አስቀምጣችሁ ሄዱ። ይሄን ስታደርጉ ደግሞ يؤدي ذلك إلى وضع القواعد መመሪያ ወደ ማስቀመጥ ነው የሚያስኬደው። ስለዚህ ከዚህ ጋር የገጠሙትን በጠቅላላ እዚህ ውስጥ ነው ተከቷቸው። የሚገባውን አላስገባም ማለት አይቻልም። ቃዒዳ ካስቀመጣችሁ እዛው የሚካተተው እንዳለ ይገባልና ይሄን እንደተቀበላችሁ ይሄንም ተቀበሉት። ይሄኛው አላማረንም በአምሮታችሁና በፍላጎታችሁ የሚገደብ ነገር አይደለም እና ለዚያ ነው መውሊድ ላይ ረቢዕ ሲመጣ በብዛት ስለ ቢድዓ ይወራል። ወላሂ ሰዎቹ ቀልብ ቢኖራቸው አቅል ቢኖራቸው ያኔ የሚሰጡ ድሩሶችን የሚያስተምራቸውን ሰው እንደ ጠላት አይተው በመፈረጅ ሳይሆን እንደ መካሪ አድርገው እንደው በኢንሳፍ ቢሰሙ እንግዲህ ለምን ሰው ባለበት እንኳን መስማት ከበዳቸው ቤታቸውም ሆነው ሱና ቴሌቪዥን ይክፈቱና ይስሙ። የሚሰጡትን ድሩሶች ስለ ቢድዓ የሚሰጡትን ተፋሲል አህካሞች ማዛ ቃል ዑለማ እኛ ከኪሳችን የምናወጣው ነገር የለም። ضربul ሚሳል ካልሆነ በስተቀር ምሳሌ ለማስረዳት የምንጠቀምባቸው መንገዶች ካልሆኑ በስተቀር ሌላውን ነገር ምን አቋል ዑለማ ነው። ሁክምን ከኪሳችን አውጥተን አንናገርምና ማዛ ቃል ዑለማ የሚለውን በኢንሳፍዩ አልባት ይሄ ዒናዳቸው እየቀነሰላቸው ይሄዳል ብዬ ገምታለሁ። ኢንሳፍ ካለ ነው። አዎ እንዳላችሁት ያው ይህንን ያነሳንበት ትልቁ ምክንያት ዶክተር ሰው ዝም ብሎ ጭፍን እንዳይሆን ነው። ማለት የሆኑ ሰዎች የተደራጁ ሰዎች ይሄ ቢድዓ ነው ስላሉት ሳያገናዝብ ሳያጣራ ምኑ ነው ቢድዓ የሚለውን ነገር አምሮ አለው መቼም ብዙ ነገር ሳይፈትሽ ዝም ብሎ መነዳት ችግር የለውም ሲባል ደግሞ ችግር የለውም ተብሎ ብለዋል። እንደገና ደግሞ ወደዚህ መነዳት ሙስሊም የሆነ ሰው አቅል ያለው ሰው እንደፈለጉ የፈለጉ ሰዎች ወደ ፈለጉት አቅጣጫ ሲመሩት ቆም ብሎ እንዲያስብ ነው ይሄንን ያነሳን ያለነው እንጂ የሆነ ግሩፕ ምናምን ፋይል ለመምዘዝም አይደለም። ግን በቃ ጀስት ቆማችሁ ቆም ብላችሁ አስቡና ምንድነው እየሰሩ ያሉት እነዚህ ሰዎች? ከዛ ከከለከሉት ደግሞ እንደገና እዛ ደግሞ ተዘፍቀው ይገኛሉ። እንደገና ደግሞ ራሱን ቢድዓውን ደግሞ እንደገና ሲከለክሉ ይገኛሉ። እንዴ ምንድነው የሚሰሩት ብሎ ሰውየው ቆም ብሎ እንዲያስብ ለማድረግ ነው እና ከዛ አንፃር ነው ኢንሻአላህ።
ተመልካቾች እንደሚረዱን ተስፋ እናደርጋለን። ዶክተር ወደ ቀጣዩ ጥያቄ እናልፋለን። በ0914 መጨረሻው 31 የተላከልን ጥያቄ ዚክር ለመጀመር ወይም ለጀማሪዎች እንዲገራ እንዴት ነው የሚጀምረው? ተርቲብና ብዛት ካለው አዝካሮቹንም ኒያውንም ብትነግሩን ይላል። ያው ዚክር እንደ አቅም በትንሹ እየተጨመረ የሚካሄድ ነገር ነው። ምናልባት ክብደት ከማንሳት ጋር ወይም ደግሞ ብረት ማንሳት የሚባለው ወይም ክብደት ማንሳት ከሚባለው ጋር ብናቀራረበው ወይም ሌሎች አይነት ሪያዳዎች፣ ሌሎች አይነት ስፖርቶች ሰውነት ለመጀመሪያ ጊዜ ሲመጣ አንድ ይቃር ወጦ የሚያለከልክ ሰው በነጋታው ደግሞ ሲቀጥልበት አንድ ይቃ ከተወሰነ ሰከንድ ሊጨምር ይችላል። ከዚያ በኋላ እየረዘመ ይችላል። ትንፋሽ በደንብ እያጠነከረ ማራቶን መሮጥ እስከሚችል ድረስ ያኒ ወደ 2 ሰዓት መሮጥ ማለት ነው። እንግዲህ 2 ሰዓት ያለ መቋረጥና ያ የተከማቸ የተጠራቀመ የልምምድ ውጤት ነው። وهكذا ዚክርም እንደዚያው ሲጀመር ቀለል አድርጎ መጀመሩ አቅምን ማገናዘብ መልኩ ሰውየውን መለል ላይ በማይጥለው መልኩ። ምክንያቱም አንዳንድ ሰዎች ይሄ ነገር ኸይር ነገር እንደሆነ ያውቃሉ፣ ግን የመሰልቸት ነገር ይመጣባቸዋል። መጥፎ ነው እያሉ ሳይሆን በቃ ሰውነታቸው፣ ሂማቸው፣ ሞራላቸው ይሞትባቸዋል። ያንን ከመጀመሪያው እንዲህ አይነት ሹዑር ከተሰማቸው ነገ ለመቀጠል ያንን በረግባ በጉጉት ሳይሆን የሚመጡት ያ ትላንትና የሚሰማቸው የነበሩ የገፍላ ስሜት የተሰማቸው ሊያሳንፋቸው ይችላል። ለዚያ ነው أحب العمل إلى النبي صلى الله عليه وسلم ما داوم عليه صاحبه ይላል። ነብዩ صلى الله عليه وسلم የሚወዱት የነበረ ስራ ምንድነው? ሰሪው የሚዘወትርበት የሆነ ነው። ለአንድ ቀን ነሻጣ ሆሆ ብሎ 10,000 ታህል ካላደረኩኝ ብሎ በቃ 10,000 መቼም ከባድ ነው እስኪለው ድረስ እየንቀለፋም እየደከመው እያዛጋም እየቆም እየተቀመጠ የድካም ስሜት ወሮትም ሲለው በነጋታው ዚክር ማድረግ ስለ ዚክር ሲነገር የሚመጣለት ነገር እንደዛ ድክም የሚያደርገኝ ነገር ብሎ ማሰብ ይጀምራልና ይሄ ደግሞ ተጽዕኖ ያሳድራል። ያ ስለሆነ ማዳወመ عليه صاحبه ጥሩ ስለሆነ ትንሽ አድርገን استمرار ያለው እናድርገው። القليل المداوم عليه خير من الكثير المنقطع። ትንሽ ሆኖ ቀጣይነት ያለው ብዙ ሆኖ ከሚቋረጥ ይሻላል። ትንሽ ሆኖ ቀጣይነት ያለው። ስለዚህ ያው በኒያ ጉዳይ ላሸክ ዚክር ሊያረግ ሲል يستحضر النية الصحيحة لله يقولين سايهون ذاكر እንዲባል ሳይሆን ይሄን ያክል እኮ ነው ዚክር የሚያደርገው እንዲባል ሳይሆን እኛ የትልቆቹን 10,000 ታህሊላ 12,000 ታህሊላ በየቀኑ ነበራቸው እስከ 70,000 ደረሱ አሉ ምናምን የሚል ነገር ስንሰማ እነዚህ ሰዎች ያንን ዝና ፈልገው አይደለም ይሰሩት። እኛ በተቅዋ ውድድር መግባት እንችላለን የተሻለ ለመሆን በእኽላስ። ስለዚህ ከይውልኝና ከስሙልኝ ጸድቶ በትንሹ مثلا እንደው 10 ጠዋት 10 ማታ እንደዛ ያለ እየጣፈጠው እነኒ እየጣፈጠው ነፍስ ግፋ ያለችው ለነጋ አቀባ እንዳይሆነበት يعني ከጥሩ ስሜት ከሚጣፍጠው ስሜት ወደ ገፍላው ስሜት ከመሄድ እየጣፈጠው ገታ ያደርጋል። በነጋታው ትንሽ እየጠበ ያደርግባታል ይጨምራል። እንዲህ ያሉ ነው ዑለማዎቹ ከፍተኛ ደረጃ የሚደርሱት። ስለዚህ ንያን ጥሩ ማድረግ ለአላህ ብዬ ነው ማድረግ። ከዛ ማሻገር በትንሹ መጀመር የዚክሩን ማዕና ብናቀው ሰዋብ ላይ የበለጠ ትልቅ ተአሲር አሳዳሪ ነገር ነው የሚሆነው። በጣም ይጠቅመናል ተደቡር ለማድረግ ከቃል ባለፈ ሁሉ ነገራችን እዛ ላይ ከንግግር ባለፈ ሁሉ ነገራችን እዛ እንዲሰበሰብ ያግዘናል። ማዕናውን ስናቀው ብዙ ሰዎች ማዕናውን የማያውቁትን ነገር ተአሲር ያሳድርባቸው ምን ማለት እንደሆነ ያውቁ እና ከነጭራሹ ምን ማለት እንደሆነ የማይገባው ሰው
ዚክር ሲያደርግ ብዙም ተአሱር አይኖረውምና ማዕናውን አውቆ ከዚያ እያለ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን ሲያበረታቷቸው ከሶላት በኋላ ስለሚባሉ ዚክሮች መን ሚንኩም يعجز أن يكسب 1500 حسنة كل يوم ብለው 1500 ሐሰና በየቀኑ መከሰብ ማን የሚያቅተዋል ከእናንተ ውስጥ ብለው ጠይቀው አብራሩት። ከሶላት በኋላ تسبح 10 وتحمد 10 وتكبر 10 10 ጊዜ ሱብሃንአላህ 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 አልሐምዱሊላህ 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 10 አላሁ አክበር አላሁ አክበር አላሁ አክበር نتي فهذه 30 አሉ 30ውን በአምስት ሰባዛው 150 ይመጣል። 3 ጊዜ 15 150ውን በ10 ስታባዛው الحسنة ب10 أمثالها ነው 1500 ይመጣል። ስለዚህ ነብዩ አለይሂ ሰላቱ ወሰለም በዚህ ቀለል አድርገው አስጀመሩ። 33 ጊዜ አድርጉበት ያሉበት አለኮ አቅሙ ደግሞ እንደው በ33 ሚረዝምበት ቀልቡ የሚቆም ለመነሳት ለመሄድ ብዙ ሰዎች ሶላት እንደጨረሱ ብዙ ነገር ትዝ ይላቸዋል። ገና ውስጥ ያሉ ትዝ ይላቸዋልና እንዳሰላምት ወደዛ ለመሄድ ይሮጣሉ። ከዛ ይልቅ ሰከንድ ብሎ 10 ምን ያህል ይፈጅብኛል? 10 ጊዜ ሱብሃንአላህ 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 አልሐምዱሊላህ 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 አላሁ አክበር አላሁ አክበር አላሁ አክበር 10 በል። ምን የሚበላሽ ነገር አለ? እዛ ጋር የአውሮፕላን ይበራል መሰለን እና በሰከንዶች ውስጥ ያሉ ነገሮች ሊሆኑ ይችላሉ። ግን እንደዛ እንዳልሆነ እያወቅን 2 ደቂቃና 3 ደቂቃ ተቀምጠን የምናደርገው ዚክር መቸኮል አያስፈልግም። እና አሁን ይሄ አቅምን ያገናዘበ ይሆናል። 10 ይቺን 10 ብናረጋት በየቀኑ በዚህ ብቻ 1500 ሐሰና እንከስባለን። 1500 ሐሰና ሚዛን ላይ እኮ አንድ ሐሰና እንኳን እኮ ተአሲር ሊኖራት ይችላል እኮ። አንድ ሐሰና በሚመዘን ሰዓት ጥሩ ስራና መጥፎ ስራ ሲመዘን አንደኛው ሚዛን ላይ ሌላኛው ከፋ ላይ ሆኖ ሲመዘን መጥፎ ስራው ሊያጋድል ይችላል እኮ ይሄኛው በአንድ ሐሰና ጎሎ በትንሽ ጎሎ። ስለዚህ ሐሰናትን ማብዛት ነገ ሚዛንን የጥሩ ስራ ሚዛን እንዲ ከብድ ማድረግ ነውና በትንሹ በዚህ ብንጀምር ከየሻለ ሰው ከፍ አድርጎ 33 ያደርገዋል። ይሄ ትልቅ ነገር ነው። ከሱ ማሻገር ጧትና ማታ የምናደርጋቸው ዚክሮችንም በተለይ መግሪብና ዒሻ ሲሆን እንላቸው لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير እቺን 10 ጊዜ ጧትን መግሪብ እንደዚሁ 10 ጊዜ ይሄንን እየተለማመድን ብንሄድ ኢንሻአላህ ቀስ በቀስ እየተከፈተልን ይላል ዚክሩ። ሱብሃንአላህ በጣም የሚገርም ቢሆንም አንዳንዴ እንደ ኻሪቅ እስኪመስል ድረስ ቢደርስም አንዳንድ ሐበሻ ላይ ሁላ ያሉ ዑለማዎች በየቀኑ እስከ 70,000 ተህሊላ እንዲያውም ከፍ ሲል ከፊሉ እስከ 100,000 የደረሰም ነበር እየተባለ አላሁ አክበር። ያው ምንም ወቅቱስ እንዴት ይበቃል ብሎ አንድ ተህሊላ ምን ያህል ሰከንድ ይወስዳል? لا إله إلا الله ሲል ያንን በ100,000 ተባዛው ምን ያህል ሰከንዶች ይሆናል? በ24 ሰዓት ውስጥ ምን ያህል ሰከንድ ነው ያለው? ያንን ስታስበው እንዴት በቃ የሚያስብል ደረጃ ሊደርስ ይችላል። ያኔ ይሄንን ያው ትንሽ ኸርቅ ኖሮ ከተለምዶ ወጣ ባለ መልኩ ካልሆነ መስተቀር ጊዜው እንዴት ይበቃል ያስብላል። አልሙሂም ዋናውን ማየት መጥቀስ የፈለኩት ደረሱ ሲያደርሷቸው ቀስ ይላሉ 100 ሲሰጧቸው 300 ሲያደርጉላቸው ትንሽ ጨመር ሲያደርጉላቸው እያረጉላቸው ነው እዛ ጋር ደረሱትና እኛም ኢንሻአላህ በአቅማችን በተለይ ሼክ ካለ የኛን ሐል ያየ ጨመር ሚለን የሚያግዘን ከተገኘ ደግሞ የተሻለ ይሆናል ኢንሻአላህ። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ አትሄዱ፣ ጠብቁ። ኢንሻአላህ እንመለሳለን።
ተመልሰናል ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ነው። እናንተ ጥያቄ ያስተናግደን እንገኛለን። አሁንም መልካም ቆይታ ይሁንላችሁ ኢንሻአላህ። ዶክተር ስለ ዚክር እያወራ ነበር ከረፍት በፊት። ለዛ ነው ማለት ነው መሻይኾች የጠሪቃን መስመር የጀመሩበት አላማው ዛኪር ትውልድ እንዲፈጠር ዚክር የሚያደርግ ትውልድ እንዲፈጠር ነው ማለት ነው። ዚክር የሚያደርግ ትውልድ ሲፈጠር ምንድነው በኡማው ላይ የሚከሰተው ዶክተር? ያው በጠሪቃ የሚባለው ከመሰረቱ ከነብዩ ሰለላሁ ዐለይሂ ወሰለም አሰራር የተወሰደ ነው። ያው ሂደቱን አስመልክቶ ዚክርን ተልቂን ማድረግ ረሱል ዐለይሂ ሰላቱ ወሰላም ካነ ይለቂኑ الصحابة بعض الأذكار عندنا أذكاروችን ቁል ከዛ እያሉ እንዲህ በል እያሉ ሱሐቢዩም እያለ የሚወስዱት ነገር ነበረ። ከዛ በኋላ ዑለማዎች በዚህ አሁን ባለበት መልኩ من البدع الحسنة መልካም የሆነ ጅማሬ ነው ይላሉ። ፋኢዳው ምንድነው? ጥቅሙ ምንድነው? ያኒ ከኩዱራት ከውስጥ ቆሻሻ ውስጥን ከሚያደፈርስ ነገር ሰውን ማጽዳትና ማጥራት ሰውን ይሄ ከሰውነት ባህሪ ጋር ተጣብቅ ከሚያስቸግሩ ነገሮች አደፍራሽ ነገሮች ንጹህ የሆነ ከፍ እያለ እንዲሄድ ጀውሃሩ የሰው ልጅ ጀውሃሩ ይሄ ዋናው እንግዲህ አስኳሉ ነው ማለት እንግዲህ እየጸዳ ንጹህ የሆነ እንዲሄድ እና ያ በምንድነው የሚገኘው ከተባለ በዚክር ነው። ሌላው القلب يصدأ كما يصدأ الحديد ይባላል። ውሏችን አዳራችን ስራችን ከሰው ጋር ስናወራ ስንገናኝ ፋሲቅም አለ ፋጅርም አለ በጣም ብዙ አይነት ሰዎች ጋር ነውና የምንገናኘው ብዙ አይነት ነገሮችን እናያለንና በዚያ አይናችን በዚህ ቀዳዳዎች በኩል ወደ ልብ የሚገባ ቆሻሻ አለ እና ይሄ የገባው ነገር እየገባ ልብ ላይ ነው የሚያደራው ድሪቶ የሚያደራው እሱ ላይ ነው ልብ ይዝጋል ብረት እንደሚዝጋው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ወጀላኡሁ الاستغفار እና ይሄንን ልብ ላይ ያለውን ዝገትና ጥቁረት ማስለቀቂያ ሞልወያ استغفار ነው ይላሉ። ሜላም ዚክሩላህ ነው ይላሉ። በጥቅል አላህ ማውሳት ነው። ስለዚህ አላህን የሚያወሳ ትውልድ ከተገኘ ቀልቡ እየጸዳ ለአላህ ታዛዥነቱ እየጨመረ የሚሄድ ለሰው ጥሩ ሐሳቢ ኸይረኛ ሰው ሙህሲን ሰው እየሆነ መሄድ ይመጣል። ያኒ ከአላህ ጋር ያለው ዓላቃ በጠነከረ ቁጥር ለአላህ ታዛዥነቱ የበለጠ እየጨመረ ይመጣል። አላህ የሚታዘዝ ከሆነ ደግሞ لا يظلم عباد الله يعني ملاسو كسدب كحميت سون كمطانات كمراغم كمانقوشش ሌላም ነገሮች ይቆጠባል ይርቃል። ስለዚህ ንጹህ የሆነ የሚሄድ ትውልድ እየጠራ ለማህበረሰቡ ላይ ራሱ ሸክም ይሁን ሳይሆን ክሪኩ እንዲያደርገው ሲባል እኮ ያሳምማል እኮ እኛ ላይ እንኳን በአካላችን ባይደርስኩ የሆነ ሰው ከሪን በጭካኔ ገደለው ሲባል እኮ ሽምቅቅ እንላለን እኮ ይሰማናል እኮ እና እንዲህ አይነት ነገሮች ማትሰማበት ኸይረኛ የሆነ ትውልድ እንዲመጣ ዚክር በጣም ትልቅ አስተዋጽኦ አለውና መሻይኾቹ በተርቢያ ለማሳደግም ይጠቀሙበታል። ሰውን ከተራ ሰውነት ወደ አውሊያ ሩትባ በሩል አማን ይሉታል። የደህንነቱ መሬት ላይ መድረስ ማለት ነው። በቃ ስጋት ማይደርግበት خلاص ዓቂባው ይሄ ሰው የጀነት መሆኑ በኢማን ላይ እንደሚሞት የሚረጋገጥበት የሆነ ዊላያ የሚባለው ጋር ለመድረስ በዚህ ያስገቡታል። خلوا ያስገቡታል። اترك كذا افعل كذا اكثر من هذا قلل من هذا እያሉ ይሄን ስራ ይሄን አትስራ ይሄን ቀንስ ይሄን አብዛ ሐላል እና ሙባህ የሆኑ ነገሮችንም ሳይቀር ልካና እንዲህ ከበሽተኛ
ምግብ እንደሚከለከለው አንዳንዴ ውሃ እንዳጠጣ ይባላል እኮ። ለምንድን ነው ሲባል አሁን ውሃ ሊጎዳው ይችላል፣ መውሰድ የለበትም። ምግብ ከዚህ በላይ እንዳይወስድ፣ በጣም የሚያጓጉ ምግቦች እያሉ እንዳይበላ። ይሄ ምን ስጋ መብላት ሐራም ነው ይልሃል። ኧረ ሐላል ነው ችግር የለውም፣ ግን አሁን አንተ እንዳትበላ ትለዋለህ። የሚስማማ ይሄ ነው። እንዲህ እያሉ እነዚያን ሰዎች እየገደቧቸው በእነሱ ዒናያ፣ በእነሱ ነዝራ፣ በእነሱ ዱዓ፣ በእነሱ ተወጁህ ኢለላህ፣ በእነሱ ተማጽኖ ያ ረቢ ያሳድግልኝ ይህን ሙሪዲን እያሉ የሚያሳድጉበት ትልቅ መስመር ነው ጠሪቃ የሚባለው። ሱብሓነላህ። አሁን እነዛ ስትሉ አሁን መሻይኾቹ በየአገሩ በተለይ ያስመረቋቸውን ደረሶቻቸውን ከዛም በኋላ ሼኽ ከሆኑ በኋላ በተለያዩ አካባቢዎች የዚክር ማዕድ ይዘረጋሉ። ይሄ የሱብሕ አውራድ፣ የመግሪብ አውራድ፣ የዒሻ አውራድ፣ አንዳንድ ቦታ ደግሞ የዓሱር አውራድ። ያ እዛ ያለው ማህበረሰብ እዛ ያለው ሼኽ ጋር ሆኖ ከሱብሒ በኋላ ዚክር አብሮ ያደርጋል። በሶስት አውቃት ወይም አራት ወቅቶች ዚክር እያደረገ ሲሄድ ያ የተሰበሰበው ማህበረሰብ እንግዲህ ቀልቡ እየጸዳ ወደ አላህ እየቀረበ ከአላህ ጋር እየታረቀ በማህበረሰቡ ዘንድ ደግሞ ጥሩ ልብ ያለው ማህበረሰብ ተፈጠረ ማለት ነው። ይህንን ዚክር ይህንን አውራድ ደግሞ ቢድዓ ነው፣ ረሱል አልሰሩትም ማለት መሻይኾቹ ለምን ዓላማ ያንን እንደምናደርጉ እየታወቀ ማለት ነው። እነዚህም ሰዎች ደግሞ የሚከለክሉት ሰዎች ደግሞ ምን አይነት ማህበረሰብ ተፈጠረ? ከዚክር የራቀ በየቦታው የሚሳደብ በየፌስቡኩ የሚያንጓጥጥ የሆነ ነገር ሲፈጠር ከሙስሊም ውጭ የሆነ ማህበረሰብ የሆነ ነገር ቢናገር ሙስሊም የምንላቸው ሰዎች በብዛት በስድብ እና እናት ይሄ የተፈጠረበት እንግዲህ አሁን እንደምትሉን ሰው ሙስሊሙ ማህበረሰብ ከነዚህ አካሚ ከሆኑ ፈውስ ከሆኑ ነገሮች እየራቀ ስለሄደ ነው ማለት ነው አይደል? ትክክል ነው። ይሄ ምን ይላሉ? ጊዜውን በሚጠቅመው ነገር ያልወጠረ ሰው የሚጎዳው ነገር ጊዜውን ይበላበታል። አላህ ይጠብቀን። አሁን ዚክር አድርግ ስትለው እንጨት የሚለው ሰው የቀልቡ መሞት ማሳያ ማለት ነው። እንደው ክብት የሚል ሰው ስድብ ላይ ደግሞ አፉ ሲንጣጣ በእጁ ሲጽፍ የስድብ ማዕት ስታይ ይሄ መምቁት ነው። አላህ ይጠብቀን። እንዲህ አይነቱ ይሄ ዓላመቱ ሱእ ነው። እንዲህ አይነቱ ሰው ላይ ያለ መጥፎ ምልክት ነው። አላህ ይጠብቀን። ምን አይነት ዓቂባ እንደሚኖር ራሱ የሚያሰጋ አይነት ሰው ነው እንዲህ አይነቱ። እና ዚክሩን አንዳንዶችም ያሉት አለ 10,000 ታህሊላ እንደዚህ ቁጥር አድርጎ መስጠት ሽርክ የሆነ ዚክር ያሉት አሉ። ወለዒያዙ ቢላህ ይሄ ጭራሽ ይሄ ሐራም ነው ቢድዓ ነው ብቻ እንደብለው እንደዚህ መገደብ ብቻ ሳይሆን ወደ ሽርክ ያደረሱት አለ። ምክንያቱም እሱ ይሄንን ካልኩኝ እንደዚህ ያገኛለሁ እንዲህ ብሎ ስለሚያስብ አሉ። አጃኢብ። ስለዚህ ይሄንን ያሉ ሰዎች አሉ። منذ أكثر من 20 سنة እንግዲህ ከ20 ዓመት በፊት ጀምሮ ይሄን ያሉ ሰዎች ታሪክ መዝግቦላቸዋል ካሉበት ከነ መስደሩ ከነ ምንጩ ማለት ነው። ሪፈረንስ ማለው ዛሬ እዚህ ቦታ ላይ ብለዋል ተብሎ እና እንዲህ አይነት አስተማሪ አይባሉ መቼም እነዚህ አውዳሚ ትውልድ የሚያመክን አላህ ይጠብቀን። የትውልድን አእምሮ በቃ እንዲቀነጭር የሚያደርግ ማደግ ሲገባው ጭራሽ ቁልቁል እንዲወርድ የሚያደርግ አላህ ይጠብቀን። ዝም ብሎ እንዲወርድ የሚያደርግ አስተሳሰብና አካሄድን የሚከተሉ ሰዎች ናቸው። እነዚህ ሰዎች አካሄድ ኸጢርነቱ አደገኝነቱ ምንድነው? ያው ራሳቸውም ዚክሩ ስለሚከብዳቸው ጀማዓዩን ዚክር ጀማዓይ የለም በጀማዓ የሚደረግ ዚክር የለም እያለ ያባራል። አንተ ስንት ዚክር ታደርጋለህ ሲባል የምን መቁጠር ነው? መቁጠር ደግሞ ቢድዓ ነው ይልሃል። ሱብሓ ስትለው ሱብሓ ሸሪዓ ላይ የለም ይልሃል። ይሄ ሽርክ እንትን በጥስና ጣል ይልሃል። ወለዒያዙ ቢላህ። እሺ ዘመናዊ ያርገው ደግሞ አሁን ደግሞ አዳድች ነካ ያረካ ምትቆጥራለች። እሷን ስታረገው ይሄ ነብዩ አላረጉትም ይልሃል። ምን እየሰራህ ነው ስትለው እየተሳደብኩ ነው ይላል። በቃ ምንም
እንዲህ አይነት ወልዒያዙ ቢላህ እኔ አንዳንድ ሶሻል ሚዲያ ላይ ስንጠቀም ፌስቡክ ላይ የሚለቀቁ ቪዲዮዎችን የኛ ዱሩሶች ሊሆኑ ይችላል መልእክቶች አንዳንድ ሙናሰባቶች ላይ የምንናገራቸው ነገሮች ላይ ስናይ ይገቡና በጣም የሚሳደቡ ሰዎች አሉ እና በጣም የሚያስጠላ ስድብ ሁላ የሚሳደቡ ማለት ነው። እና ዝም ብለን አንዳንዴ እስኪ ምን አይነት ሰው ይሆን ብላችሁ ቼክ ታደርጋላችሁ። ገብታችሁ ስታዩት ዘፈን ፖስት የሚያደርግ ፌስቡክ ላይ የሆነ የሚያስጠላ ፎቶዎች፣ ቀልዶች፣ ፌዞች ከሸሪዓ ጋር የማይስማሙ ነገሮች ሁላ ፖስት የሚያደርግ ያንን እንግዲህ የራሱ አካውንት ተብሎ ነው እንግዲህ ሰው እዚህ ጋር መጥቶ ዘገም ትላንትና ያደረገውን ታዩታላችሁ። ትላንትና እናንተ ላይ ኮሜንት ጽፏል መሰለኝ እሱ የፖስተውን ስትመለከቱ ምን አይነት ትውልድ ነው እነዚህ ሰዎች ያፈሩት? ምን አይነት ትውልድ ነው ያፈሩት? ያኒ በቃ ጠላትነትን ብቻ አውርሰውት በቃ ይሄ ከሌኮ የሚሰራው እኮ ቢድዓ ነው። ጫት የሚሉት ነገር አለ ከበየቦታ እና ጫቱን ቅሙ ነው እንደዚህ ያርገው ነው። ከዛ ቀብር አምላኪ ሙሽሪክ ሁላ የሚል አለ። ሙሽሪክ ይላችሁና ሙሽሪክ ያላችሁን ሰውዬ ፌስቡክ ውስጥ ገብታችሁ ስታዩ ዱርዬ የሚሰራውን ስራ የሚሰራ ሰውዬ ነው። ሁክሙ ሸርዕ እንኳን እኮ ገና ያላወቀ ነው። እነሱ ብቻ ሙሽሪክ በል ስላሉት ብቻ ተከፍሎትም ያደርግ ይችላል አይታወቅም። አንዳንዱና እንዲህ አይነት የመከረ ትውልድ ወልዒያዙ ቢላህ በቃ የመሻይኾቹን እንግዲህ ገብተንበታል ነገሩ ላይ ወሬው ላይ መቼም እንደው እየሳበን የመሻይኾቹን የነዚያ ሱብሃንአላህ የጧሃራ ሐያት የሚኖሩ ሰዎችን ዒርዳቸውን የጠበቁ አላህን የሚፈሩ ወላሂ ሰው ያለ አግባብ እንዳይነገሩ የሚጠነቀቁ የማይሆን ከሊማ ካፋቸው እንዳይወጣ እያሰቡ እየቆጠሩ እየለኩ የሚያወሩ ቻብለው አንዳንዴ እንደው በተነሕኑሓቸው መልእክት የሚያስተላልፉ በእይታቸው ቀሊሉል ከላም ሆነው ቀሊሉል አክል ቀሊሉል ነውም ሆነው ካኑ ቀሊለን ሚነል ለይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን። ለይል እኛ ግድም ስንል እነሱ ትንሽ የተኙና እኛ እስከ ፈጅር እንተኛለን። ፈጅርም እንደው አላህ ሽቶ እንደው ከተነሳ ማለት ነው አብዛኛው ሰው እነሱ ሰው ጋር ከተኛ በኋላ ብድግ ብላቸው እነዚህ ወዱእ አድርገው በጨለማ ገብተው አላህ እያለቀሱ የሚያድሩ ሰዎችን የነዚህን የመሻይኾቻችንን መንገድና ጠሪቃ ተራዎች እያለ እየቆጠረ ኢና ሊላህ እነዚህን ጁሃላ እያለ መሀይሞች እያለ ሙሽሪኮች እያለ አንተ ምን ላይ ነህ ስትለው ፌስቡክ ላይ የሚፖስቱ ነገሮችን ኮመንት ለመጻፍ ስራ ተሰጥቶኝ የተሰለፍኩ ለመሳደብና ለመራገም ሙሽሪክና ቢድዓ ምናምን ለማለት የተቀመጥኩ ሰው ነኝ ሲል በስራው እናንተ ምንድን ይሰራችሁት? ሂሳባቸው ማስላት አለባቸው። ሰው ንግድ ላይ የተበለሻሸበት ነገር ካለ እኮ አንተ ሂሳብህን እንደገና ስላ ይባላል እኮ መልስ በልና ያኔ ነገሮችን ይሄ ነገር አያዋጣም፣ በዚህ ዋጋ መሸጥ የለበትም፣ በዚህ እየመጣ አይደለም፣ ይሄንን ከዚህኛው ዕቃ ይልቅ ያኛው ዕቃ ነው መምጣት ያለበት፣ ይሄኛው እየሄደልኝ አይደለም እያከሰረኝ ነው አይደል ማለት አለበት እኮ። ሂሳቡ እንደገና መስራት አለበት። ለዕቃዎች አዲስ ዋጋ መውጣት ካለበት መውጣት አለበት። እያዋጣኝ አይደለም ይላል። እነዚህ ሰዎች እየሄዱበት ያለው ወላሂ አውዳሚ አካሄድ ነው የሚሄዱት። በጣም አውዳሚ ትውልድ የሚያመክን ምናልባት ጎዳና ላይ ወጣ ሲባል ብቻ ግር ብሎ መሄድ፣ ፎቶና ቪዲዮ የሚያምረው ኮካ የሚረጫጭ ትውልድ፣ ከዛ በኋላ ለስድብ ትልቅ ሼክ ለመሳደብ ዓሊም ለመሳደብ ይቅንጣት ታክል ማይሰማው ሱብሃንአላህ። ይሄን ዝም በማባረር እንኳን ያክል እንኳን ማይሰማው ዓሊም ሲሳደብ ማለት ነው። እንዲህ አይነት ትውልድ እያመረታችሁ ነውና በገፍ ሂሳባችሁን ቆም ብላችሁ አስቡ እንላችኋለን። ወደ ተከታዩ ጥያቄ እናልፋለን። በ0914 መጨረሻው 71 የተላከልን ጥያቄ
ዘካን ለቤተሰብ ማለትም ለወንድም፣ ለአጎት፣ ለአክስት ወዘተ መስጠት ይቻላል ወይ ይላል። ያው ከቤተሰብ ውስጥ እኛ በዋጅብነት ልንቀልባቸው ግድም ይሆንብን አሉ። የቅርብ ቤተሰብ ኡሱልና ፍሩዕ እንለዋለን። ያው በሸሪዓው አጠራር ኡሱልና ፍሩዕ። ኡሱል ማለት አባት፣ እናት፣ አያት፣ ቅድመ አያት ካሉ ማለት ነው ወደ ላይ። ፍሩዕ ደግሞ ከታች ያሉ ልጆች፣ የልጅ ልጆች፣ የልጅ ልጅ ልጆች ኢላ ማሻአላህ ወደታቸው። እነዚህን ዋጅብ ስለሚሆንብን ለእናታችን ዘካት አንሰጣትም። ነፈቃ የሚወጅብ ነው። እኛ ነፈቃ ማድረግ ስላለብን ፈቂራ ከሆነች ለአባት አይሰጥም ዘካት። ነፈቃው ይወጅባል። እሱን መመገብ፣ መቀለብ፣ የሚፈልገውን ነገር ማድረግ። ጠይብ ለልጆች ዘካት መስጠት አይቻልም። ያኔ እኛ ማብላት ማጠጣት እኛ ላይ ዋጅብ ስለሆነ ሙከለፍ ላልሆኑ ልጆች ማለት ነው። ጠይብ ከዚያ ውጭ ያሉ ሐዋሺ እንላቸዋለን። ወንድሞች፣ እህቶች፣ አጎቶች፣ አክስቶች፣ ያጎት ልጅ፣ ያክስት ልጅ ኢላ አኺሪ እነዚህ ዘመድ ናቸው። መሕረም ይሆናሉ፣ ገይር መሕረም ይሆናሉ፣ ግን ዘመድ ያጠቃልላቸዋል። እነዚህን ዘካት ቢሰጣቸው ይቻላል፣ ችግር የለው። ለወንድሜ ልጅ ለእህቴ ልጅ ቢባል እሷ አጎት የሚሆንላቸው ወይም እሷ አክስት የምትሆንላቸው ብትሰጣቸው ቢሰጣቸው ይቻላል፣ ይሄ ችግር የለም። ስለዚህ በተለይ ገንዘቡ ያላቸው ሰዎች ሲሰጡ ለምሳሌ በጣም በርካታ ገንዘብ ይኖራል፣ የዘካ ገንዘቡ ማለት ነው። ለወንድሙ ልጅ ወይም ለወንድሙ አጠቃላይ ገንዘቡን መስጠት ይችላል። ዶክተር ማለት የወጀበበት በዚህ ዓመት 1 ሚሊዮን ብር ቢሆን ወይ 2 ሚሊዮን ብር ቢሆን ያንን ለመሳኪኖች ማከፋፈል ነው ጥሩ የሚሆነው ያለበት፣ ወይስ ወንድሙ አለ እዚህ ጋር እሱን ያው መቀለብ ግዴታ የለበትም ለሱ ሰጥቶት ይሄ ዘካ ገንዘብ ነው እንካብሎ ለሱ ሰጥቶት ቢዝነስ ማስጀመር ነው አሪፍ የሚሆነው፣ ወይስ ለተለያዩ ቁርአኑ ለጠቀሳቸው አይነት ሰዎች መስጠት ነው የተሻለ የሚሆነው? ዶክተር ዘካት ለአንድ ሰው ሲሰጠው መጀመሪያ ከዚህ በፊት يجوز إعطاء زكاة الشخص الواحد للفقير الواحد من القاعدة الفقهاء تقصدها يعني قاعدة سام مسألة يعني سون زكاة لأن فقير لساتو يشلال لأن مسكين لساتو يشلال نقدر نقول يا زكاة كنزب سيسد لفقير سيسد من يهل السد أول لمسكين سيسد من يهل السد أول أدانا لبس السد من يهل السد أول راسو الناس عليه وطا قماش كفلو يقربت من يهل السد أول في سبيل الله لم يوطا من يهل السد أول جهاد مالتنا من قرنيا من يهل السد أول منو شرع قدبوتا زنبرو لك أدلم فقيرنا مسكين قاسن متى ሁለት አይነት ሁኔታ አለ። ወይ ያ ፈቂርና ምስኪን መከሰብ የሚችል ነው፣ የሆነን ሙያ ብናለማምደው ወይም ንግድ መጀመር ይፈልግ መስራት የሚችል ነው። ሌላኛው ደግሞ ማይችል ነው። ፈቂር ሆኖ ያካለ ጉዳተኛ ሊሆን ይችላል። ፈቂር ሆኖ በሽተኛ ያልጋ ቁራኛ ሊሆን ይችላል። ፈቂር ሆኖ ምንም አይነት መከስብ ማይችል በቃ ምንም አይሳከርት ሊሆን ይችላል። እንዲህ አይነቶቹ ለሁለቱም የሚሰጣቸው ይለያያል። ይሄ ምንም ነገር ማድረግ ማይችለው በበሽታ በምን ምክንያት يعطى ما يكفيه للعمر الغالب ይባላል። لا غالب العمر የሚበቃውን ያክል ይሰጠዋል። غالب العمر ማለት ነው 60 ዓመት ብለው ይስሉታል። ያኔ ሌሎችም ወይላ ሚሉም አሉ 60 የሚለው እንሂድና የእድሜ ጣሪያ የሚባለው ያኔ አብዛኞቹ ሰዎች ወደዚህ አካባቢ ነው የሚጓዙት ብዙዎቹ እና
ያችን 60 ዓመት እንወስድና ሰውዬው ምናልባት 50 ዓመቱ ሊሆን ይችላል። ለ10 ዓመት ይበቃውን እንሰጠዋለን። 40 ዓመቱ ሊሆን ይችላል። ገንዘቡ እስካለ ድረስ ለ20 ዓመት ይበቃውን እንሰጠዋለን። 30 ዓመት ሊሆን ይችላል። ገንዘቡ እስካለ ድረስ ለ30 ዓመት ደግሞ የሚበቃውን እንሰጠዋለን። 59 ዓመቱ ሊሆን ይችላል። ለ1 ዓመት ይበቃውን እንሰጠዋለን። 60 ዓመት ከሆነ በቃ አይባልም። እሺ አንተ ዑመር الغالب ላይ ደርሳልና ሂድ አይባልም። እስካሁን ሞተ ድረስ በህይወት አለና 60 ዓመት የሞላው ከ60 በላይ የሆነ ወሳምን ይደረግ ሲባል يعطى ما يكفيه للسنة ይላሉ። ለ1 ዓመት ልክ እንደ 59 ማለት ነው። 70 ዓመት ሆኖት ፈቂር ይኖራል። ምን ይሰጠዋል? የ1 ዓመት ይሰጠዋል። 71 ሞላው አለ አሁንም አልሞተም። ሌላ ረመዳን ሌላ مثلا ዘካት ዓመት ደረሰ እንደገና ረመዳን መሆኑ ሸርጥ ስላልሆነ የለው አሁን ደግሞ ዘካት ይሰጠዋል ለ1 ዓመት። በዚህ خلال سنة ከሞተ ከሄደ ነው። ካለ ደግሞ እንደዛ ያለ ይቀጥላል። ስለዚህ አሁን የተባለው 1 ሚሊዮን ብር 2 ሚሊዮን ብር ከዛም በላይ ዘካት የሚያወጡ ሰዎች ሙሉ ለአንድ ሰው ቢሰጡት ይችላል ወይ የሚለው አሁን በጠቀስነው መልኩ እንዲህ አይነቶቹ ሰዎች ከሆኑ አሁን በጠቀስነው መልኩ መሆን ያለበት የግድ ያ ሁላ ገንዘብ ይሰጠው አይባል። ምናልባት ደግሞ እንደ ሁኔታው ይህም ገንዘብ ላይ በቃውም ይችላል እኮ። እሺ ሁለተኛው ጋር እንምጣ። እነዚህ ሙያ ማይችሉ ናቸው፣ መከሰም ማይችሉ። እዚህኛው ጋር ደግሞ መከሰም ይችል ይኖራል። ለስራው የሚያስፈልጉ አዳዋቶች ይገዙለታል። ሸክላ ስራ ላይ ጎበዝ የሆነ ፈቂር ሊሆን ይችላል። ተቀጥሮ ነበር ይሰራው ሰውየው መባረር ነው መሰለን ፋሲቅ ስለሆነ ሰውየው ይህ ሰው መስራት ይፈልጋል። ለሸክላ ስራ የሚያስፈልጉ መሳሪያዎችን እንገዛለታል። እቃ ነው የሚገዛለት። እቃ የሚያስፈልጉ ማቴሪያሎች ያን ነገር ለማምረት የሚያስፈልጉ ነገሮች ይደረጉለታል። ያን እየሰራ እየሸጠ እየከሰበ ራሱን ይችላል። ይህን ነገር ለማድረግ 100 ሺህ ብር የሚያስፈልግ ከሆነ 100 ሺህ ብር 200 ሺህ ብር የሚያስፈልግ ከሆነ 200 ሺህ ብር እንደ ሁኔታው የሚደረግለት ማለት ነው። ዝም ብሎ የአንድ ሰው ዘካት ሙሉውን ወሰደ ተብሎ ልቅ አይደረግለት። ሸማኔ ከሆነ ለሽመና የሚያስፈልጉ ልብሶች እቃዎች ሊገዙለት ይችላሉ። ማዋዶችም እቃው ቁጭ ብሎ ቢያዩ መቼም ልብስ አይሆንም። የግድ ደግሞ ክሩን ማምጣት አለበት፣ ጥጡን ማምጣት አለበት፣ መፍተል አለበት። ያው ያንን ነው ቀይሮ ወደ ልብስነት የሚያደርገውና እነዚህ ነው የሚደረጉለት ማለት ነው። መርሐባ ዶክተር፣ ለዛሬ የያዝናቸው ጥያቄዎች እነዚህ ናቸው። ከሰዓት አንፃር ኢንሻአላህ ስለሰጣችሁን ሸሪዓዊ ማብራሪያ ባረከላሁ። አሜን። የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው። እናንተ ጥያቄ በዚህ መልኩ አቅርበንላችሁ ለዶክተር ሼክ አቡበክር ሱሌማን ሸሪዓዊ ምላሽ ሰጥተውናል። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።